Hi everyone, Dinachu, Coach Lady K here from Confessions of an Evangelist Daughter. And I still welcome. እንኳን ደህና መጣችሁ። On a serious point በቁም ነገር ላይ ስንመለስ ዛሬ እንግዲህ ጁን ላይ ነው ያለነው 6ኛው ወር 2026 በጣም በሚገርም ሁኔታ ግማሹ አመት ኦሬዲ ተገምሷል እና የት ነው ያለነው ራሳችንን እንድናይ እና ባውንደሪ ላይ በጣም እያወራን ነበረ ቀደምና የሚደንቅ ነገር አንድ ነገር የሰማሁት ከአንድ እህት መስመር ማበጀት ለሰዎች እና ህግ አጥር ነው ይላል አባቴ ከስኩል ዳይሬክተር አስተማሪ ያለ የትምህርት ቤት ዳይሬክተር ሆኖ ነበረ ወላይታ ሶዶ እኔ ሳልወለድ በፊት ይመስለኛል ወጣት እያለ በ20ዎቹ ውስጥ early 20s እያለ ስኩል ዳይሬክተር ነበረ እና የአጥራቸው የትምህርት ቤታቸው አጥር የፈረሰ ምንም አጥር የሌለው ነው በጣም ገጠር ውስጥ የነበረ እንግዲህ የዛሬ 40 አመት በፊት ምናምን እንደማለት ነው እና ያ ትምህርት ቤት አለ ትምህርት ቤት ግን አጥር የለውም አጥር ስለሌለው ተማሪዎች ከተለያየ አቅጣጫ መግባት ጀመሩ ማለት ነው በየሰፈራቸው በየቅርባቸው ለኪኖ በደቡብ በኩል ያለ በደቡብ ያለ ሰፈር በሰሜን በምስራቅ በምዕራብ በየአቅጣጫው ትምህርት ቤት ውስጥ ይገባሉ ማለት ነው ማንንም ምንም አይላቸውም እና ግን ማን ገባ ማን ወጣ የሚለውን ማወቅ አይቻልም ማን እንደሆነ ተማሪ ማን እንደሆነ ያልሆነ አይታወቅምና ምን አደረገ አባቴ የብሔራዊ መዝሙር በሚዘመርበት ጊዜ ያኔ ይቆማሉ ልጆች እጃቸውን ይዘረጋሉ ቀኝ እጃቸውን ያወጡና ዘርግተው ላይክ እንደዚህ ገብቷል እጅህን እንደዚህ ዘርግተህ ሁሉም ላይ የዜግነት ክብር ይሆናል ኢትዮጵያ ቀዳሚ ይሆናል ያኔ አይ ቲንክ ያው በደርግ ጊዜ ነው እንግዲህ አይ ቲንክ አስተማሪ ነበረውና ኢትዮጵያ ቀዳሚ በህብረተሰባዊነት አብቢ ለምልሚ ነው ቃል ኪዳን ገብተዋል ጀግኖች ልጆችሽ ወንዞች ተራሮችሽ ድንግል መሬትሽ እያሉ እና የዜግነት ክብር ደግሞ የሁለተኛው በኢትዮጵያችን ሰምሮ ታየ ህዝባዊነት ዳር እስከ ዳር ሰምሮ በሰላም በፍቅር በህዝቦች ነጻነት ለህዝቦች ነጻነት የሰላም የፍቅር አይ ላይክ የብሔራዊ መዝሙራችሁን በቃላችሁ የምታውቁ ሰዎች ኮሜንት አድርጉ እዚህ ጋር ሙሉውን ጻፉልኝ 20 አመት እኮ ሆነን አሜሪካ ከገባንና ስትራግል እያደረግን ነው ብዙ ነገር እየረሳንና ደስ ይላል በጣም የናሽናል አንተም የሀገርን ብሔራዊ መዝሙር ማወቅ በጣም ኢምፖርታንት ነው አንከርድ እንድትሆኑ መሬት እንድትረግጡ ያደርጋችኋል ማንነታችን በደንብ እንድታውቁና it's a pride to know your national anthem የአሜሪካንን ማጥናት አለብኝ አሜሪካዊ ዜጋ ሆኜ የአሜሪካንን አንተም አላውቅም ለማንም እንዳትነግሩብኝ ትራምፕ ዜግነቴ እንዳይቀማኝ anyways back to the point now I'm really impressed with this story my dad shared with me abate share ያደረገኝ story every time America ሲመጣ ቁጭ ብለን ስናወራ ስንስቅ ስንጫወት ስንጸልይ ስናለቅስ it's a lot of thing we share አይደለ you argue ምናምን when you miss time with your family ከቤተሰቦቻችሁ ጋር ጊዜ ስታጡ ከሀገር ስትወጡ ብዙ ቁስል ስላለባችሁ one minute you just argue the next minute you laugh the next minute you pray ጸልያላችሁ አብራችሁ ትጫወታላችሁ ዋክ ታረጋላችሁ ብዙ ነገር ታረጋላችሁና ይሄን ሼር ሲያደርገኝ በጣም ሞዶ ያባቴን ባህሪ ምንድነው story sharing story telling he is so good at it he just very captivating and charismatic ነውና በታሪክ እያጠጋጋ በጣም ብዙ ነገር ይነግራችኋልና አስተማሪ ያለ እንግዲህ ከዛ በኋላ ዳይሬክተር ሲሆን በሉ አለ ከናሽናል አንተማቸውን ከጨረሱ በኋላ ያው ማስታወቂያ ይነገራል I don't know those of you
ፐብሊክ ትምህርት ቤት ሄዳችሁ የመንግስት ትምህርት ቤት ሄዳችሁ የመንግስት ትምህርት ቤት ነው የሄድኩት። ፀሐይ ጮራን የተማርኩት አፍንጮ በር። አሁን የአፍንጮ በር እናቴ ሪክሬሽናል እና መዝናኛ እንትን አድርገውታል፣ ፓርክ አድርገውታል ተብሏል። እንግዲህ 2024 ነው የሄድኩት። አሁን ተመልሼ ሲሄድ በዚህ ዓመት መጨረሻ ከእናቴ ጋር አየዋለሁ። ትመጣለች በሁለት ወር ውስጥ እንደ እግዚአብሔር ፈቃድና I'm excited to see the transformation of the neighborhood I grew up in። ያደግኩበት ሰፈር አፍንጮ በር እንዴት እንደምስመስል እስከማይ በጣም ናፍቃለሁና ስለዚህ የዜግነትን ክብር እንትን ካልን በኋላ ከተዘመረ በኋላ ምናምን ማስታወቂያ ሲነገር አለ። ማስታወቂያው ላይ እሺ አሁን እዚህ ጋር ትምህርት ቤታችን አጥር የለውም። ሁላችሁም በየአቅጣጫው እየገባችሁ ነው። አሁን ኢንቪዚብል በአይምሮ ውስጥ የሚሳል አጥር እንድታበጁ ፈልጋለሁ አለ። ከዚህ ጀምሮ ድንበር አበጅቻለሁ ብሎ ድንበር አሳየ ለሁሉም። ይሄ ድንበር ነው። ከዚህ ድንበር ውጪ አልፎ የሚመጣ ሰው ህገወጥ ነው። ስለዚህ ይሄ ድንበር ነው፣ ይሄ መግቢያ በር ነው አለ እና ድንበርና በር ከብዙ ጠላት እና ከማያስፈልጉ ነገሮች ይጋርዳል እና በአይምሮአችሁ ውስጥ ኦልሬዲ አጥር አለ። ህግ ደግሞ አጥር ነው ብሎ he set the rules። አጥር ሰጠ፣ አሳይን ተደረገ። ሰው በዛ አጥር የሚገባና በዛ በር የሚገባና የሚወጣው ተማሪ ማን ነው ተማሪ ማን አይደለም የሚለውን መለየት ይቻላል ማለት ነው። በዛ ህግ አጥር መሰረት ሁሉም መግባትና መውጣት ጀመረ። ምንም አቋራጭ ቢሆን በቀኝና በግራ መምጣት ምናምን እዳዝማረር ዞራችሁ ባዘጋጀነው በር መግባት አለባችሁ አለ። ህግ ደግሞ አጥር ነው። ህጉን የጣሰ ሰው ይቀጣል እና በዛ ህግ መሰረት በስርዓት በዛ በር መውጣት መግባት ተጀመረ ማለት ነው። እና ባውንደሪ ማለት እንደዛ ነው። መስመር ያለው ኑሮ መኖር፣ ስትራክቸር ያለው ኑሮ መኖር፣ እንደገና በልክ መኖር እንደማለት ነው። ባውንደሪ ልክን ማወቅ ነው። ያለ ልክ ዝም ብለን ኦፕን ስንሆን ለብዙ ነገር እንጋለጣለን። ለዛ ነው ፕሪዘርቬሽን እንዲኖረን ፕሮቴክት እንድንሆን እንድንጠበቅ ያደርገናል ማለት ነው። ኢቭን ሰውነታችን እኮ ባውንደሪ ነው። ይሄ ቆዳችን እኮ ባውንደሪያችን ነው። ይሄ ቆዳ ብዙ ነገር ጠቅልሎ የያዘን፣ ይሄን ሁሉ ሰውነታችንን አቅፎ የያዘው ይሄ ቆዳችን ነው። if your skin could talk what would the story be ላሎሊ እና ቆዳችን ቢናገር አፋውጥቶ ምንድነው የሚላችሁ? አረ ለጥጠሽ እንትናልሽኝ ይለኛል። አዎ የኔ ይላል። አረ እባክሽን ከፀሐይ ተከላከይኝ ይላል እና እባክሽ አልጠበስ በፀሐይ በብርድ አልገረፍ ትንሽ ሰም ፕሮቴክሽን አድርጊብኝ ይላል። እንደዛ እንደማለት ነው በቃ። እና ህጋችንን፣ አጥራችንን፣ ባውንደሪያችንን፣ ቦርደራችንን መንከባከብ አለብን። ኢቭን አሜሪካ ሀገር ይኸው በአጥሩ ምክንያት ስንት ጭቅጭቅ አለ። አጥሩን ማጠር አለብን፣ ግድግዳውን መገደብ አለብን፣ ጠላት እንዳይገባ ስንት እነዚህ እንትኖች ወንበዴዎች እየገቡ አስቸገሩን እያወራ አይደል እንዴ ስንት ነገር። እና ህግ አጥር ነው። አጥር ደግሞ የሚጠብቀን ነው፣ የሚከላከልን ነው። ኢቭን ቤታችን አጥር አለው አይደል እንዴ? ተኝተን ማታ ስናድር ተቆልፎ አይደል እንዴ በር የሚያድረው? ማነው በሩን ክፍት አድርጎ እንቅልፉ የሚተኛ? ባውንደሪም እንደዛ ነው። ዝም ብለን ክፍት ካደረግን በራችንን ማንም መውጣትና መግባት የሚችልና እንደፈለገ አድቫንቴጅ ሊወስድ የሚፈልግ ከሆነና ልካችንን ካላወቀን ዲፕሊት እናደርጋለን ማለት ብዙ እንጎዳለን፣ መነሳት አንችልም። እና ባውንደሪ ማለት ልካችንን ማወቅ፣ በልክ መኖር ማለት ፍቅር ነው። ለሌሎችም ማንነታችሁን ያሳያል። ለሰው ያላችሁን ክብር፣ ለራሳችሁም ያላችሁን ክብር ያሳያል። ምክንያቱም አይኖ ባህላችን በጣም ባውንደሪ ሴት ማድረግ ነው ማለት አልችልም ማለት አይመቸኝም ማለት ከዚህ በላይ አልችልም ምናምን ማለት እንደ ምንድነው እንደዚህ ምናምን ያስብላል። ግን ይሄ በጣም ፍቅር ነው እና ሎንጂቪቲ ይኖረዋል። ለረጅም ጊዜ መቆየት ከፈለግን ሰስቴናንስ ያስፈልገናል ለራሳችን። ምክንያቱም
ባልንጀራህን እንደ ራስህ ውደድ ነው የሚለው። መጀመሪያ ራስን መውደድ አለብህ። ራስሽን መንከባከብ አለብሽ ሌላውን ለመንከባከብ። የሴት ደግሞ በጣም ትልቁ ችግር ይሄ ነው። ለሌላው እንደምንሆን ለራሳችን አንሆንም። በጣም ብዙ ነርቸረር ስለሆንን ሰጪዎች። የእናትነት ሴት ልጅ በእናትነት ስፒሪት ነው የተወለደችው። ማህፀን ስላላት ውምብ ስላላት ዳ ውምብ ነርቸር የሚያደርግ ነው እና በተፈጥሮ እንደዛ አለን። ግን ያንን ተፈጥሮ ካልተንከባከብና መስመር ካላበጀን ብዙ እንጎዳለን እና ለሪቬንጅ እንዳንጠቀምበት ደግሞ ለሌላውን ለመበቀል እንዳንጠቀምበት ባውንደሪያችንን ቆይ ሰራላታለሁ ከዚህ በኋላ ድርሽ አትልም ምናምን ሳይሆን ባውንደሪ ሌሎችን ለመውደድ፣ ቤተሰባችንን ለመውደድ፣ ለቤተሰባችን ጊዜ ለመስጠት፣ ሰንበትን ለማክበር ነው። ሰንበት ስናከብር ባውንደሪ ሴት እያደረግን ነው። በሳምንት መጨረሻ ላይ እረፍት ማድረግ፣ ለሚቀጥለው ሳምንት ሪሰት ማድረግ ነው። ለሁሉም ጊዜያችንን የምንሰጥ ከሆነ ለቤተሰባችንም ለራሳችንም ጊዜ አንሰጥም እና ለዛ ነው በሰዓት መንቀሳቀስ፣ ስትራክቸር መኖር፣ እንደን ዲስከስ ማድረግ፣ የቱ ድረስ መሄድ እንችላለን የሚለውን ማወቅ የሚያስፈልገው ግልጽ በሆነ ኮሚኒኬሽን ነው። ለዛ ነው ብዙ ጊዜ ዲስማንትሊንግ የሚፈጠረው ባውንደሪ ባለመኖሩ፣ አንዱ ያንዱን ባውንደሪ ያንዱን ልክና መስመር ባለመጠበቅ የሌላው መስመር ውስጥ አልፎ ጥሶ በመግባት ቀይ መብራት ጥሶ እንደመግባት ማለት ነው። የሰውን መስመር ጥሶ በመግባትና በግዴለሽነት ብዙ ነገር ይበላሻል። ስለዚህ ባውንደሪን እንውደድ። ህግ አጥር ነው። I hope you learned something from this ከአባቴ መልእክት። እንደገና ሞር እንግዲህ በሚቀጥል ነገር እመጣለሁ። ያው ሴቶች ላይ ነው የኔ ስራ፣ ግን አንዳንዴ ደግሞ የሆነ ነገር ሲመጣ እናገራለሁ። በሚቀጥለው ምን መስማት እንደምትፈልጉ ንገሩኝ። አሁን የኔ ጎል ሞር ባውንደሪን እና ሊሚትን ማወቅ ላይ፣ እንደገና የት ድረስ ነው በዴቲንግ ላይ በኮርትሺፕ ላይ የት ድረስ ነው መሄድ የሚቻለው፣ ስለ ኮሃቢቴሽን አሁን በጣም ኖርማላይዝ እየሆነ ያለው ከሜሬጅ በፊት ከኤንጌጅመንት ከምን አብሮ ከቃል ኪዳን በፊት ኮሃቢቴሽን እና መስመር ያለፉ ነገሮች ብዙ እየጎዳን ያለ ሴቶቻችንን ነገሮች አሉ። ስለዚህ ባውንደሪ እንዴት ነው ሴት የምታደርጊው? ባውንደሪሽን የሚያከብር መስመርሽና ልክሽን የሚያከብር ያ ዘለቄታ ያለው ሰው ነው። ኦኬ እህታችሁ ነኝ እንግዲህ በዚህ ጀርኒ በዚህ እርምጃ የማያልቅ ነው፣ የሚቀጥል ነው። ሁሌም እየተፈወስን እየተማርን የምንሄድበት ነው። ምክንያቱም ኤቭሪቲንግ ሰውን ፕሊዝ ለማድረግ ደስታን ሰውን ለማስደሰት የምንሞክረው በልጅነታችን የተለያዩ ያለፍንበት ነገር ስላለ ባህላችንም ስላለ ብዙ ነገር ጫና ስላለ ሁሉን ነገር እንደ አዲስ አንለርን የምናደርጋቸው ነገሮች አሉ። ባድ ካልቸር የሚባሉ ባድ ሃቢትስ የሚባሉ። ምክንያቱም አይምሯችሁን በየጊዜው ሪኒው ማድረግ ያስፈልጋል። በአይምሯችሁ መታደስ ተለወጡ አይደል የሚለው። our brain our mind ሪኒዋል ይፈልጋል። ምክንያቱም ሃቢቶች ኤምቤድ የሆኑ ሃቢቶች አሉ። በእናት በአባት ሰት የሆኑ ስትራክቸርድ ሆኖ የቆዩ ከጀነሬሽን ያለፉ ነገሮች አሉ። አፓስሌሲ ትባላለች ናይጄሪያዊ አንድ ነገር ምናለች፣ አንድ ነገር ስርዓትና ደንብ ከሆነ በአንድ ቤተሰብ ውስጥ እናት የጀመረችው የልጅ ላይ ሲደርስ ከሶስተኛው ጀነሬሽን በኋላ ማንም አይጠይቅም ለምንድን ነው እንደዚህ አይነት ሀቢትና ልምድ የገባው ተብሎ። ምክንያቱም ያ ቅድመ አያት ሴት ያደረገው በቃ እንደ ኖርማል ይቆጠራል አለችና አንዳንድ ጊዜ አያቶቻችን ፓተርን ያደረጉትን ነገር ሁሉንም ተከትለን መሄድ የለብንም። ባህል ሳይሆን ስትራክቸር፣ እንደገና ደግሞ ባህል ሳይሆን የእግዚአብሔር ቃል እንዲመራን ያስፈልጋል። ምክንያቱም አንዳንድ ጊዜ ባህል ኦቨርቴክስ ያደርግ እናያለን መጽሐፍ ቅዱስን። እኔ መጽሐፍ ቅዱስን ህግ መጽሐፍ ቅዱስ የኛ ብሉፕሪንታችን ስለሆነ እሱን መከተል ይኖርብናል። and if you need anything and ሌላ in this journey መስማት የምትፈልጉ ኮቺንግ የምትፈልጉ ጥያቄ ያላችሁ feel free to ask. Thank you.